በሰዓት ጥሩ ገንዘብ የሚከፍል ምንም እውቀት የማያስፈልግ የቋንቋ ስራ ነው። እንዴት እንደሚሰራና ምን እንደሚያስፈልግ ጠለቅ ብለን እናያለን። ግን ለጊዜው ይህንን ስራ ያገኘሁት አንድ የግሩፕ አባል የሆነ ሰው ስራ አለኝ ብሎ ባስተዋወቀው መሰረት ቼክ አድርጌ ይሰራል አይሰራም የሚለውን ነገር ከሱም ብዙ መረጃ ተቀብዬ ከዛ በኋላ ራሴም ቼክ አድርጌ ያረኩበትን አፕላይ እንዴት እንዳደረግኩ እንዴት እንደተቀበሉኝ እንዴት ስራ እንደሚጀመር ሙሉ ስቴፑን አሁን እዚህ ያሳያችኋለሁ። እንግዲህ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ላይክ በማድረግ ጀምሩ። ሁል ጊዜ እንደዚህ አይነት አዳዲስ ስራዎች ትክክለኛና ገንዘብ የሚያስገኙ ስራዎችን የማቀርብበት ቻናል ነው። ስለዚህ ትጠቀማላችሁ። ቀጥታ ወደ ስቴፑ ገባለሁ። ወደ ስቴፑ ሲገባ በመጀመሪያ ደረጃ የሚያስፈልገው ነገር ማይክ ነው። ማይክ ትክክለኛ ጥርት ያለ ሳውንድ በኋላ አሳያችኋለሁ። የኔ ማይክ እኔ የምጠቀመው ማይክ ይሄንን ነው። ይሄ ሆሊላንድ ይባላል። ሆሊላንድ ላርክ ኤሚቱ የሚባል ማይክ ብራንድ ነው የምጠቀመው። ምናልባት እናንተ ያላችሁ ኤርፎን ሊሆን ይችላል፣ ሄድሴት ሊሆን ይችላል። ምናልባት ጥራት ደረጃቸው ሊለያይ ይችላል። እነኚህም ይሆናሉ። ይሄም ከዚህ በፊት የሚጠቀምበት ማይክ ነው። ከዛ በዘለለ ሌላም አይነት ሄድሴቶች አሉ። በዚህም መጠቀም ትችላላችሁ። አማራጮች አሉ። ይህንን አማራጮቹን እናንተ በተለያየ መንገድ መጠቀም ትችላላችሁ። ከዛ በዘለለ እንግዲህ እንዴት አፕላይ እንዳደረግኩና ያለውን ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። እንግዲህ ስክሪን ሼሩን እንደዚህ አስጀምራለሁ። በስክሪን ሼሩ ነው ማሳያችሁ። ስለዚህ ሊንኩን ይሄንን ጆይን የምታደርጉበትን ሊንክ ቴሌግራም ላይ አስቀምጣለሁ። እዛ መታችሁ ግቡ። ከዛ ቀጥታ እዚህ ቦታ ላይ ነው የሚያመጣው። ኮንፊርም ኢሜል ይላል። ኢሜሉን ኮንፊርም ታደርጋላችሁ። ከዛ ማይክ አይነቱን ነው የሚያስመርጠው። እነኚህ ሁሉ ማይኮች በዝርዝር የተቀመጡ ናቸው። ስለዚህ በዚህ መሰረት ማይክ አይነታችሁን ትመርጣላችሁ። እኔ ሆሊላንድ ብያለሁ። እንግዲህ እንዳሳየዋችሁ ሆሊላንድ ነች እኔ ማይክ፣ እችኛዋ ማለት ነው። እቺ ደረቴ ላይ ያለችዋን እሷን ነው የምመርጠው። ከዛ ብራንዷን እጽፋለሁ። ብራንዷን ማይክሮፎን ሞዴል የሚለው ጋር ገባና እታች ላርክ ኤሚቱ የሚለውን እጽፋለሁ። ከዛ ኮኔክሽን ታይፑ ይሄ ዩኤስቢ ነው ብዬ በዩኤስቢ ኮኔክት ስለሚደረግ፣ ስለዚህ ይሄ ዊር ሄድሴት ይላል፣ ሄድፎን ይላል። አልፈልግም ብዬ ኖ የሚለውን ልካለሁ። ከዛ ሌላውን አንብቡት። ኔክስት ብያለሁ። እዚህ ጋር ስሜን እጽፋለሁ። የአያቴን ስም ደግሞ ላስት ኔም ይጠይቃል። ላስት ኔም የአያት ነው እንዳትሳሳቱ። በኋላ በፔመንት ሜተድ ኮኔክት አድርጉ ስለሚላችሁ እዚህ ጋር ዴት ኦፍ በርዝ ትክክለኛውን ብጽፉ መልካም ነው። ምክንያቱም ናሽናል አይዲ ወይም ፓስፖርት ላይ ያለውን ብትጠቀሙ ይሄን እንድትለማመዱ ፈልጋለሁ። ምክንያቱም ብዙ ቦታ ላይ ሚስማች ሲያደርግ አካውንቶቹ ባን እየሆኑ ስለመጡ ይሄንን ያው እንደ አስፈላጊነቱ ጀንደር፣ ኢትኒሲቲ፣ ካንትሪ ይህንን ትመርጣላችሁ። እኔ መርጫለሁ። ኦልሬዲ ኔክስት ላለው። ከዛ ላንጉዌጅ ላይ ትመጣላችሁ። ላንጉዌጅ አማርኛ ነው የምንሰራው። አማሃሪክ የሚለውን እንመርጣለን። ብዙ አይነት ላንጉዌጆች አሉ። ከዚህ የምትችሉት ካለ መሞከር ትችላላችሁ። እኔ አማሃሪክ መረጥኩ። ከዛ ኔክስት ላለው ዘን እዚህ ጋር ኮንፊርም ለማድረግ የመረጥኳቸውን ነገሮችን ያሳያል። ትክክል መሆኑን I would like to receive SMS የሚለውን ክሊክ አድርጌ ከዛ አልፋለሁ ማለት ነው። ስለዚህ ላስት ስቴፕ ላይ ደርሳለሁ። ላስት ስቴፕ ምን መሰላችሁ? ሪከርዲንግ ኤግዛም ነው። ያው ቴስት ማይክ ቴስት ማድረጊያ ኤግዛም ነው። ስለዚህ እያነበብን ይሄንን ፈተና እናልፋለን። የምናነባቸው ስክሪፕቶች ከታች ተጽፈዋል። እዚህ ጋር እነኚህን ኢንስትራክሽኖቹን እናነባለን። ጉድ የሚባለው አቮይድ ማድረግ ያለብን ነገር ይነግረናል። ከዛ ስክሪፕቱ ተቀምጧል። ይሄንን አንብበን ነው ስክሪፕቱን እንትን የምንለው። እዚህ ጋር ሪኮርዲንግ ኢንፑትን ምረጥ ይለኛል።
መርጣለሁ። ማይክሮፎን ምረጥ ይለኛል። እሺ ብዬ አለው ብዬ ይሄንን አልፋለሁ ማለት ነው። ኮምፒውተሩ አለው እንዳደረግ ስለሚጠይቅ አለው ላለው ከዛ ምን አይነት ማይክ እንደሚጠቀም ዋየርለስ ማይክሮፎን ወይም ዲፎልት ማይክሮፎን እንደሚመርጥ አሳያችኋለሁ። እዚህ ጋር እንደፈለጋችሁ እናንተ የምትጠቀሙትን ምረጡ። እኔ ዲፎልት ማይክሮፎን ዋየርለስ ማይክሮፎን የሚለውን መርጫለሁ። ከዛ ከታች ወደ ታች ሲወርድ ምን ይላል? ስታርት ሪከርዲንግ የሚል አለ። ከዛ ቀጥታ ይህንን ጀምሬ ማንበብ ጀምራለሁ ማለት ነው። ሶ ይህንን ማንበብ ጀምራለሁ ኦልሬዲ። ሶ አሁን ይህንን እያነበብኩ ሪከርድ አደርጋለሁ ማለት ነው። ሶ እናንተ የማንበብ የምታነቡበት ቦታ ምን አይነት ቦታ እንደሆነ እንትን ትላላችሁ። ከዛ ስቶፕ ሪከርዲንግ ብዬ ይህንን ስለጨረስኩ ራይት ካረግኩ ሰብሚት ማድረግ ነው። ሪከርድ ማድረግ ከፈለግኩ እቺ አሮን ሰርክል አሮን እነካለሁ። ሪፍሬሽ ያደርግና እንደገና ሪከርድ ያስደርገኛል። ሶ እኔ ሰብሚት ማድረግ ከፈለግኩ እንደዚህ ነው። መስማትን ስፔሻሊስት ከሆኑ ከዶክተር ከበደ ይሄ አሁን ሪከርድ ያደረኩትን እየሰማው ነው። ቀጠሮ መያዝ ፈልጌ ነበር። የሚቀጥለው ማክሰኞ ጠዋት እዚህ ጋር ኢንስትራክሽኖች አሉ። 3 ሰከንድ ፓውዝ የሚል አለ። እሱን ተጠቅማችሁ ሪከርድ ማለት ጉዳይ አለ። የያዝኩት የኛላ ኢንሹራንስ ፖሊሲ ቁጥር 98765 ሲሆን ይህ ኢንሹራንስ የሚደረግልኝ የልብ ምርመራ ወጪ ሙሉ በሙሉ ይሸፍንልኛል? እንደዛ ነው። ትንሽ አስቸጋሪ ሊሆን ይችላል። ፈቃዱን ለማግኘት ለኢንሹራንስ ድርጅቱ ምን አይነት ሰነድ ማስረጃ እሺ ግልጽ ነው። ስራዬን እጀምራለሁ። ስለረዱኝና በትዕግስት ስላዳመጡኝ በጣም አመሰግናለሁ። መልካም ቀን። ሶ ሪከርድ ያደረኩት ይሄን ነው። ፊኒሽ ብዬ ሰብሚት ብያለሁ። ምንድነው እዚህ ጋር ልክ ይሄንን እንደጨረስኩ የመጀመሪያ ዙር ተቀብሏል። ሁለተኛ ዙር አለ። ሁለተኛ ዙርም በዚህ መልኩ ሪከርድ አደርጋለሁ ማለት ነው። ሶ እዚህ ጋር ኢንስትራክሽኖች አሉ። 3 ሰከንድ ፓውዝ ሚል አለ። ስናነብ የምንንተባተብ ከሆነ የተሳሳት ነው ከሆነ እንደገና ስቶፕ ብለን እንደገና ሪፍሬሽ አድርገን ሪከርድ ማድረግ ነው። ደጋግመን ማድረግ እንችላለን። ሊሚት የለውም። ሶ በዛ መልኩ ፈተናውን ታልፋላችሁ እናንተ። እኔ ኦልሬዲ አልፍ ያለው ይሄንን ቪዲዮ ሲሰራ ስቴፑን ቀድሜ ሪከርድ ላርግ እንጂ ኦልሬዲ ፈተናውን ካለፍኩ በኋላ ነው ሪቪው እያረኩ እየሰራሁት ያለሁት። ቀጣይ ስቴፑን አሳያለሁ ማለት ነው። ልክ ይሄንን እንደጨረሳችሁ ሁለተኛውን ስቴፕ ፊኒሽ ስትሉ እንደዚህ ይመጣል። ይሄ ምናልባት እኔ በሶስተኛ ቀኔ ነው አፕሩቭ የተደረግኩት። እናንተ ይሄንን አፕሊኬሽን ሪሲቭድ ይልና ዌይት ትንሽ እንድትቆዩ ሪቪው ተደርጎ ምላሽ እስኪሰጥ ድረስ እንድትቆዩ የሚል ዳሽቦርድ ላይ ይመጣል። ምናልባት እናንተ ሪፍሬሽ አድርጋችሁ ስትመጡ እንደገና ሪከርድ አድርግ የሚል ሊኖር ይችላል። ስለዚህ እሱን እግኖር አድርጉና ጠብቁ። ይሄ ስራ እንግዲህ በሰዓት $4 ይከፍላል ይላል። ሶ የተከፈላቸው ሰዎች በምን አይነት ሁኔታ እንደተከፈላቸው ቼክ እናደርጋለን። እሱን ወደፊት አሁን ኢሜል መጥቷል። ኮንፊርሜሽን ኢሜል እንዳያችሁት ነው። ስለዚህ ዲስኮርድ ጆይን አድርግ የሚል አለ። ዲስኮርድ ጆይን የምናደርገው ፓርትነር ለማግኘት ብቻ ነው። ሶ ፓርትነር ለማግኘት ስንገባ እዚህ ጋር ላንጉዌጅ ሚል እዚህ ጋር ቹዝ ዩር ላንጉዌጅ ሚል አለ። እሱ ላይ ገብታችሁ አማሪክን ሴሌክት ስታደርጉ አማሪክ ሰርቨር ላይ ያስገባል። አማርኛ የሚሰሩ ሰዎች ያሉበት ጋር እዛ ላይ ከፈለጋችሁ መፈለግ ትችላላችሁ። ግን በዚህ ሊንክ የምትገቡ ሰዎች በእኔ ቴሌግራም ዲስኬሽን ቻናል ላይ ፓርትነር መገናኘት እንችላለን። እዛ እንገናኝና ስራዎቹን እንስራ። የሚፈልጉ ሰዎች ጋር በየሰዓቱ የሚፈልግ እያለን እየጻፍን ያው ልምድ ያላችሁ ሰዎች ያላችሁ ፓርትነር የምትፈልጉ በዚህን ሰዓት እያላችሁ ጆይን አድርጉ። እንደዛ መስራት እንችላለን። ሶ ዳሽቦርዶቹን ቼክ እናደርጋለን። ዳሽቦርድ እንደዚህ ቼክ እናደርጋለን። ፕሮጀክቱ እንዴት እንደሆነ፣ ፔመንት ሜተዱ ምን እንደሆነ እሱን ቼክ እናደርጋለን ማለት ነው። አሁን ቼክ የምናደርገው እንደዚህ ባያውት እንዴት እንደሚደረግ እዚሽ ጋር ማይዶትስ ምናምን የምትለዋለች እዛሽ ጋር ገብተን እዚህ ጋር ሀገርን መርጠን ስልክ ቁጥር አስገቡ ይላል። ሶ እዚህ ጋር
ስልክ ቁጥራችንን እናስገባለን። ኢትዮጵያን መርጠን ስልክ ቁጥራችንን ስናስገባ ኮድ ይመጣል ስልካችን ላይ። ያን ኮድ ተጠቅመን ኮዱ 6 ዲጂት ኮድ ሲመጣ ያንን ኮድ ስናስገባ ፔመንት ሜተዱ ጋር ያመጣል ማለት ነው እኛን። እዛ ጋር እኔ አሁን ኮድ መጥቶልኛል በስልኬ ያንን አስገባለሁ። ኦኬ እሱን ሳስገባ እዚህ ጋር ፓነል እና አፕን የሚል አለ። እኔ አሁን እነኚህ ነገሮች ብዙም ግልጽ አይደሉም፣ በኋላ ማይሆን ከሆነ እንመለሳለን ብዬ ነው ፓነል ያልኩት። ፓነልን መረጥኩት። ልክ ስመርጥ እንደዚህ መጣ። እዚህ ጋር ከላይ ያው ዳሽቦርዱ እንደዚህ መጣ። ከላይ መጥቼ ከዚህ ወጥቼ ዊዝድሮ የሚል ጋር እንመጣለን። ትራንስፌር ያው ምንም ስለሌለን ትራንስፌር ማድረግ አንችልም። ዊዝድሮ የሚለው ጋር ስመጣ እዚህ ጋር ይሄ ትክክለኛ ጎቨርንመንት ታክስ ሲስተም የሚመጣበት ነው። ይሄ አሜሪካ ፔመንት ሲስተም ነው። እዚህ ጋር መሀል ላይ ያለውን W8 ቤን የሚል እንመርጥና እዚህ ጋር የሚያስፈልጉ ነገሮችን እንሞላለን ማለት ነው። እኔ እዚህ ጋር ብዙም ኢትዮጵያ ብዬ ሌላ ነገሩን ፔመንት አድሬሱ ኢትዮጵያ እንድላክልኝ ፈልጋለሁ። ይህንን መረጥኩ። ከታችም ኢትዮጵያ የሚለውን ሴሌክት አደርጋለሁ። እዚህ ጋር ዩ ሃቭ ዲፈረንት ሜሊንግ አድሬስ የሚለውን ኖ እንልና ኮንቲኒው እንላለን ማለት ነው። እዚህ ጋር ፈርስት ስቴፑን አልፈናል። ፎሬን ታክስ አይዲ የሚለውን ምንም አላስገባም። ኢትዮጵያ ብቻ ብዬ ፎሬን ታክስ አይዲ የለኝም። እዚህ ጋር ይህንንም ኢትዮጵያ በሚለው ብቻ እንለፈው። ተቀብሎኛል ማለት ባይቀበል ኖሮ አያሳልፍም። እዚህ ጋር ስሜን ኤሌክትሮኒክ ሲግኒቸር ላይ ጽፋለሁ። ልክ ሴንድ ፎርም ሲል አግሪመንቱን ያሳየኛል ማለት ነው። አግሪመንት ፎርሙን ያሳየኛል። ታክስ አግሪመንት ማለት ነው። ይሄ ታክስ አግሪመንት ነው። ይሄ አፕወርክ ላይም እንደዚህ ነው በነገራችን ላይ። ይሄንን አጀስት አድርገን እንደጨረስን እንደዚህ ፔመንት ሜተዶች ይመጣሉ። ፓዮነር፣ ፓይፓል፣ ኤርታይም፣ ቨርቹዋል ቪዛ፣ ፕሪፔይድ ካርድ፣ አማዞን ጊፍት ካርድ ከነኚህ ሁሉ አንዱን ተጠቅማችሁ ዊዝድሮ ማድረግ ትችላላችሁ። አሁን ሚኒማሙ የኔ ባላንስ 0 ስለሆነ ሌሎቹ አክቲቭ አይደሉም። ከዚህ ቀጥሎ ባላንስ ሲኖረኝ ምን ሊሆን እንደሚችል ቪዲዮ የሚሰራላችሁ ይሆናል። አሁን ቀጥታ ወደ ዳሽቦርድ ፕሮጀክትስ ላይ እንመጣና ስራዎቹን አሳያቸዋለሁ። አሁን እዚህ ጋር ሪፌር ሲደረግ አንድ ሰው ሪፌራል ሊንክ ነክቶ ሲመጣ እና 1 ሰዓት ኦዲዮ ወይም 4 ኮል ጨርሶ ሲመለስ $5 ይሰጣል ይላል። ይሄንን እንደዚህ እናደርጋለን። ግን ኮንቨርሴሽን እንዴት ክሬት እንደሚደረግ እዚህ ጋር ኮንቨርሴሽን እና ስክሪፕት ሪከርዲንግ 2 አይነት ስራዎች አሉና ሁለቱም በሰዓት $4 ይከፍላሉ። ኮንቨርሴሽን ክሬት ለማድረግ እዚህ ጋር ስታርት ፕሮጀክት የሚለውን እነካለን። ስክሪፕትድ የሆነ ፕሮጀክት ለመንካት ደግሞ ስታርት ሪከርዲንግ ስክሪፕት ሪከርዲንግ የሚለውን ጋር ስታርት ፕሮጀክት እንላለን። በዚህ መልኩ ስራዎቹን እንጀምራለን። ከዛ በኋላ ያለውን ስቴፕ ደግሞ በሌላ ቪዲዮ ስለሚሰራ በቅርቡ ጠብቁ፣ ሌላ ቪዲዮ። አሁን ላይ ይሄን ይመስላል። በዚሁ አጋጣሚ ደግሞ አንድ ነገር ላሳያችሁ። አንድ ሰው ፔመንት ሲስተም ማለት ባይኖረው ፓዮነር ወይም ፓይፓልም ወይም ኤርታይምም ባይኖረው ምን ማድረግ ይችላል የሚለውን ነገር አሳያችኋለሁ። እዚህ ጋር አንድ ሰው ጠየቀኝ እኔን ፔመንት ሲስተም ይሄን የሚችል ፓዮነር ሲለኝ ላኩለት። ምንድነው በኔም ፔመንት መጠቀም ትችላላችሁ። ያ ሰው የሰራው $1 ምን ያክል እንደሆነ ላሳያችሁ። ይኸውላችሁ $100 $100.18 ሰርቷል ኦልሬዲ። ፓዮነር በፓዮነር ለማውጣት ፈልጎ የኔን ፓዮነር ልኬለት ኦልሬዲ ፕሮሰስ አድርጓል። ያለበትን የደረሰበትን ፕሮሰስ አሳያችኋለሁ። ፔመንት ሜተድ ትቸገራለሁ የምትሉ ሰዎች በዚህ መልኩ መጠቀም የምትችሉ መሆኑን ከወዲሁ ላሳስባችሁ ወዳለው። በሚችሉት መልኩ እናንተን ለመርዳት ዝግጁ ነኝ ለማለት ነው። በዚህ መልኩ ከነገርኳችሁ ያለውን ስቴፕ ይሄ ነው።
ሙሉ መረጃ ደግሞ ከስር ከስር በተቸገራችሁ ሰዓት ግሩፑ ላይ መጠየቅ ትችላላችሁ። ከኔ ቀድሞ ስራ የጀመሩና እየሰሩ ያሉ ብዙ ሰዎች ስላሉ ለመርዳት ዝግጁ ናቸው። ከነሱ ነው እኔም ይሄን መረጃ ያገኘሁት። እኔም ከእናንተ ጋር ሰራለው። የሚቸግረንን ነገር አብረን ሶልቭ እያደረግን ወደፊት ብዙ ስራዎቹን እንሰራለን። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ። ለምትወዷቸው ወይም መስራት አለባቸው ለምትሏቸው ሰዎች ሼር በማድረግ ይሄ ቪዲዮ ቫይራል እንዲወጣ አድርጉ። መልካም ጊዜ። ቻው።